የወዲያነሽ ደራሲ ኃይለ መለኮት መዋዕል ተራኪዎች ታምሩ ከፈለኝና ቤዛዊት ከበደ የወዲያነሽ የወዲያነሽ በክፍል 1 ባሻ የሄራድና ተካበች ግፋውሰን ቤት ውስጥ ታገለግል የነበረችው አማከለች ለ8 ዓመታት ጸባይዋ ሳይለዋወጥ ለትልቅ ትንሹ እየታዘዘች ስታገለግል ቆይታ ግጭት ተፈጥሮ በጉልበቴ ሰርቼ ለምኖረው ለምን ብዬ አንገት ልድፋ በሚል ቆራጥነት ቤቱን ጥላ ከወጣች በኋላ ቤተሰቡ በሙሉ ትልቁ አጀንዳው ሆና ሰንብታለች። የወዲያነሽ ክፍል 2 ይቀጥላል። አባቴ የማለዳ አመል በጥነኛ ቁጣ በማስከተሏ ምን ነው በይ ነውርም አይደል እንዴ? ዛሬስ ደግሞ ብዬ ልጣራ ሌላው ሲሆን በእጄ እንዴት አንድ ስኒ ቡና ልከልከል ብሎ እናቴን ከግር እስከ ራሷ በቁጣ አይነት አያት። እናቴም የአባቴ ድንገተኛ ቁጣ ምን እንደምታስከትል ስለምታውቅ ንዴቱን ለማስታገስ ያህል ፈገግታዋን አሳይታ አሁንስ መምጣቴ ነው አድርሻለሁ ብላ በዚያች ቀጠን ባለች ደርባባ ድምጿ መለሰች። የገዛ ሐሳቡን ለመመርመር ያህል አንድ አፍታ ዝም አለና ዛሬም አንቺ ሆነሽ እንደ ቡና የምታፈዩ አንዷን ስጡኝ ብዬ ከሀገር ቤት እስካመጣ ድረስ ለጊዜው አስፈልጊና ቀጠሪ ብዬ አልነገርኩሽም እንዴ ብሎ የደረሰባትን ድካም በማመዛዘን አዘኔታ በሚቸር ሁኔታ ተመለከታት። እስከዛውስ ቢሆን ይሄን ቀላሉን ማን ይሰራልኝ ብለህ ነው? ገረዶቹ እንደው የልብህ ያደርሱ ለቤት ንብረቴም እኔ ነኝ ምሰሷ ብላ ንግግሯን ሳትጨርስ አንዷ ሰራተኛ ባለጆሮ ስኒዎችን በመታመር የባህር ማዶ የሸክላ ጀበና ቡና ይዛ ከቻለች። እናቴ የሌሎቹን ድካም ለማምከን እንጂ የፈሰሰ እንደማታቀን አውቃለሁ። የመጣውን የቡና ዕቃ የውብነሽ ፈጠን ብላ ስለተቀበለቻት ወዲያው ተመለሰች። የውብነሽ ቡናውን እስከምትቀዳ እናቴን በበኩሏ ቁርስ ይዛ ደረሰች። አባቴ ምን ጊዜም ቢሆን ሰራተኞች ምንም ነገር እንዲያቀርቡለትና እንዲሰጡት ስለማይፈልግ እነሱን ከሩቅ ነው እያለ በኩራት ይጠየፋቸዋል። ከቡናና ከቁርስ በኋላ ወደ አውራጃ ፍርድ ቤት ለመሄድ ሲነሳ የቆዳ ኮረጆውን ተሸክሞ የሚሸኘው ዘበኛ ተጠርቶ ገባ። በግራ እጁ ባርኔጣውን ይዞ ወደ በሩ ሲራመድ እንግዲህ በኔ በኩል ገረዳ አስፈልጌ ማምጣት አልችልም፣ አንቺ ራስሽ አፈላልገሽ ቅጠሪ፣ አለበለዚያ እንዲሆነሽ አዘልቂውም ብሎ ወጣ። ልዩ ልዩ ጠባይና ፍላጎት ያላቸው ወንድና ሴት እንግዶች በየጊዜው ወደ ቤታችን ይመጣሉ። ከነርሱ መካከል ወይዘሮ የውብዳር ተፈራ የሟቹ የሻምበል ባሻ ማረ ባለቤት ከባለቤታቸው ሞት ወዲህ ለትንሹም ለትልቁም ነገር እከሌ አጠቃኝ፣ እከሌ ዛተብኝ፣ እገሊት ባሽሙር ሰደበችኝ እያሉ ቢያንስ በሳምንት 2 ጊዜ ያህል ይመጡ ነበር። ጨማምረው ቢያወሩም ከከንፈር መጠጥ አልፎ ሌላ እርዳታ የሚያደርግላቸው አልነበረም። እኔ እንኳን ባልኖር ትላለች እናቴ፣ ከቅራሬው ከፍርፋሬው አትከልክሏቸው፣ ማንን ብለው ይመጡ ይመስሏችኋል እያለች ለሰራተኞች አደራ ትነግር ነበር። ወይዘሮ የውብዳር ተቀምጠው እንኳን ረጅሙ ቁመታቸው የድንክ ሰው ቁመት ሊያህል ምንም ያህል አይቀረውም። በቀዩ ፊታቸው ላይ የሚታየው ማዲያት አዲስ ሸማ ላይ የፈሰሰ የጥቀርሻ ንጣቢ ይመስላል። የውበታቸው ለዛ ከተገፈፈ ውሎ አድሯል። ቀጠን ብለው የረዘሙት የላይ የፊት ጥርሶቻቸው በጥቅምት ውርጭ የዛገ ካራ ይመስላሉ። መጠጥ በጣም ከመውደዳቸው የተነሳ የኛ ቤት ሰራተኞች እንኳን መጡ ደግሞ የወጥንተሻን ስራ የሆኑ ሴትዮ ነጥኔቴ ስንት አለ በየቤቱ ይላሉ። ያማከለችን መሄድ ከሰሙ ሰንብተዋል። እንዴት ያለሽ ገረዳ መጣሎታለሁ፣ ጥፍፍ ያለች ሰው ቀና ብላ ማታይ ታማኝ፣ አቤት ወዴት ብላ መትታተር ችግረኛ። እኛ ሰፈር ከመጣች ገና አሁን 1 ወር አለፈ። እስከ ዛሬ ያላመጣዋት ሁኔታውን ሁሉ እስካጣራ ብዬ እያሉ ከ3-4 ጊዜ በላይ እየፎከሩ ሄደዋል።
አንዳንድ ጊዜማ በንግግራቸው ውስጣዊ እርግጠኝነት ስለሚሰማቸው ድምጻቸውን ወፈር አድርገው በመናገር መጠጠባበላቸው ፊታቸው ላይ የቆረፈደ ቆዳ የመሰለ ፈገግታ ያሳያሉ። አማከለች ከሄደች ድፍን ወር አለፈ። ቀኑ እሁድ ከቀኑ 4 ሰዓት ተኩል ነበር። አባቴ ከቤታችን ጓሮ በስተደቡብ በኩል ባለው የአትክልት ስፍራ ውስጥ አንዲት ታጣፊ የሸራ ወንበር ላይ በሁለት የኮክ ዛፎች መሃል ተቀምጦ ለብ ያለውን የረፋድ አየር እየመገመገ መጽሐፍ ያነባል። ከነጭ ብልኮ ጋር ሲታይ ከእብነ በረድ የተሰራና በአትክልት ስፍራ ውስጥ የተተከለ የአረጋዊ ሰው ነጭ ሐውልት ይመስላል። የአባቴ ረዘም ላለ ጊዜ እዚያ መቀመጥ በቤት ውስጥ ለነበርነው እንደ ልብ የማውራት ነፃነት ስለሰጠን የሚረባና የማይረባውንም ስናወራና ስናወካ ረፈድን። በመሃሉ ፍሬቢሱ ወሬ ስለሰለቸኝ ወደ መኝታ ክፍል ገባሁ። በመኝታ ቤት የመስኮቱ በኩል የአጥር ግቢውን ሰሜናዊ አካባቢ ትልቁን የግቢያችንን የአጥር በር ማየት ይቻላል። መስኮቱን ወለል አድርጌ ከከፈቱ በኋላ ነጩን ስስ መጋረጃ ወደ ግራና ቀኝ ሰበሰብኩት። የእንጨት ወንበሬን መስኮቱ አጠገብ አስጠግቼ ደጁን እያየሁ ተቀመጥኩ። ቅርቡንም ሩቁንም አሽቆልቁዬና አሻገሬ ተመለከትኩ። የአጥር ግቢያችን አንደኛው ክፍፋይ መዝጊያ በዝግታ ተከፈተ። ወይዘሮ ዮብዳር ባዘቶ የመሰለ ነጭ ሻሽ አስረው ዞትር ከእጃቸው የማይለዩዋትን ቆሸሽ ያለች ቀይ መሐረብ በግራ እጃቸው ይዘው እርዝማኔዋ ለአመል ታህል ከቁርጭምጭሚታቸው በላይ ከፍ ያለችዋን የጭቃ ጫማ አድርገው ቢጫ ጥለት ያለው ቀሚስና ኩታ ለብሰው ሲገቡ አየኋቸው። ከኋላቸው አንዲት አቅርቅራ የምትራመድ ከወደ ቁመቷ ዘለግ ያለች ቀጭን ከሲታ ልጅ እግር ሴት ባሮጌ አዳፋ ነጠላ የተጠቀለለ ጓዝ በእንብር ቢጠዋ ይዛ ገባች። ያቺ ግድ የለም እሜትዬ፣ ሰው ቀራ ብላ የማታይ ባለሙያ መጣሎታለሁ እያሉ በስሟ ቅራሬ ሲጠጡና ወደ ቤታቸውም ሲሄዱ ምናምን ሲያስቋጥሩባት የነበረችው ሰራተኛ ይህች መሆኗን ወዲያው ገባኝ። እንግዲህም ቢሆን ወይዘሮ ዮብዳር ሲመጡ ደስ አይለኝም ነበር። ፀሐይ ሳትገር የመጡ ጀንበር የምዕራቡን አድማስ ስትስምና አንዳንድ ቀንም ስትጠልቅ ዘንድሮ እንዲው ያለው የሌለው አይሉ ጨርቁ ነጣ ካለ በልበለው ነው፣ ለጠላትና ለመቀኛ ደስ አይበለው ብለው እስኪነሱ አሰልቻ ሐሜታቸውና የማይረባ ወሬያቸው ማባሪያ የለውም። ወይዘሮ ዮብዳር የትልቁን ቤት ደጃፍ ድም እያደረጉትም ወጥተው የእንግዳ መቀበያውን ክፍል በር ከፍተው ሲገቡ በሩ ተንሲያጠጠ። አብራ የመጣችው ሴት ግን ባዶ እግሯን ስለነበረች ኮቶዋ አልተሰማም። እናቴ እንዲህ ያረማመዱ ድምጽ የማይሰማውን ሰው ጥላቢስ ከውካዋ ትለዋለች። ከእናቴ ጋር ሰላምታ ሲለዋወጡ የወይዘሮ ዮብዳር ድምጽ ጎላ ብሎ ተሰማ። የመኝታ ክፍል በር በመዘጋቱ አየር ተሸክሙ የሚያወጣውን ድምጻቸውን እንጂ የእነርሱን የአካል እንቅስቃሴ ለማየት አልቻልኩም። እንዴት ያለሽ ባለሙያ ጨዋ ልጅ መሰለቻቸው አሉ ወይዘሮ ዮብዳር ውስጣዊ ፍላጎታቸውን ለማስረዳት ድምጻቸውን በእያንዳንዱ ተለጣጣቂ ቃል ሽቅብ እየናረ እንዳላችኋት እንዳዛዛችኋት ሆና የምታድር ዘመድና ወገን የሌላት ናት ብለው ዝም አሉ። እናቴ ቀጠን ባለች ድምጽ ዛሬ ገና በነፍስ የደረሱልኝ፣ እኔም እጇ ጥፍጥ ያለ ባለሙያ ወዳለሁ። በዛ ላይ ደግሞ ከጠይም ሰው ጋር ኮከቤ ግቡቡ ነው። ከሁሉም የምጠላው የእጅ አመል ያለበትን ሰው ነው። ካለ ነገሬ ልክስክስ ሰው አልወድም ብላ ከዝምታቸው ተጋራች። ከወዲያም ከወዲህም ዝምታ ሆነ። አልፎ አልፎ የመቀመጫ ውስጥ ሽቦ ጢሽ ጢሽ ሲል ይሰማ ነበር። የወይዘሮ ዮብዳርን ወሬና ሐሜት እየሰማሁ ከመበሳጨት ዞር ብዬ መመለስ የሚሻል ስለበሰለኝ ወደ እንግዳ መቀበያ ክፍል ዘለቁ። እናቴና ወይዘሮ ዮብዳር ፊት ለፊት ተቀምጠው ነበር። የውብነሽ በአካባቢውም አልነበረች። ያመጧት አዲስ ሰራተኛ ምን እንደምትመስልና የት ቦታ እንደተቀመጠች ልብ ብዬ ሳላይ ውልቅ አልኩ።
ተመልሼ ወደ ቤት ስገባ 11 ሰዓት ሆኖ ስለነበረ ወይዘሮ ዮብዳር ዛሬም እንደ ቀድሟቸው ያን ያህል ይቆያሉ ብዬ አልገመትኩም። ሆኖም እንደ ግምት ያልሆነም አንድ ጊዜ ሟቹ ባለቤታቸው በላያቸው ላይ ሌላ የጎረቤት ሴት ወደው ወይዘሮ ዮብዳር ጣውንታቸውን እንዴት እንደደበደቧትና እንዳጠቋት በሞቀ ጉራና አልፎ አልፎ ሐሰት ባድፈጠፈጠው ፈገግታ ወዲያቸውን ሲጠርቁ ደረስኩ። ደግነቱ መሄጃቸው በመድረሱ በብርጭቆ ውስጥ የቀረቻቸውን ከግማሽ በላይ የምትሆን ጠላ በአንድ ትንፋሽ መጠጧት። አፋቸውን በግራ እጅ መዳፋቸው ጠርገው በዚያች በቆሻሻ ማረባቸው ደገሟት። ከዚያም እናቴን ትክ ብለው እያዩ እቤትዬ እንግዲያውስ ልሄድ ደህና አደሩ፣ እኔም ብቅ እያልኩ ጠይቃችኋለሁ። ፊት የሚሉትን ነገር እንዳያሳዩት። ለገረድ ፊት ማሳየትና መሳቅ ደግ አይደለም። ነባር ገረድ ደግሞ አጋላጭ ነው። ከነዚያ ከሾኳኮችና መናጢዎች ጋር እየዋለች እንዳትማግጥና ቂጥ እንዳይገጥሙ ይቆጧቸው አሉ። የሴትዮዋ እስከዚያ ጊዜ ድረስ መቆየት በጣም አናዶኝ ስለነበረ ስገባ ማንንም ሰላም አላልኩ። ወይዘሮ ዮብዳር የሻሻቸውን በእጃቸው ደባብሰው ካረጋገጡ በኋላ ትንሽ ራቅ ብላ መጽሐፍ የምታገላብጠውን የውብነሽን አሻግረው እየተመለከቱ አንቺ ልጅ እስኪ ሩጥ በይና ያችን የዛሬ አይቱን ገረድ ጥሪልኝ በማለት በትንሽ የመጠጥ ኃይል በተገፋ ስሜት ጮክ ብለው ተናገሩ። የውብነሽ መጽሐፏን እንደያዘች በቃ ቤት በኩል ወደ ማዕድ ቤት በሚያስኬደው መንገድ አዲሲቱን ሰራተኛ ለመጥራት ሄደች። የሴትዮዋ ቆመው ወሬ መቀጠል እናቴን ቅር ስላሰኛት እሷም ተነስታ ቆመች። ሌላው ቀርቶ የሴትዮዋን ፊት ማየት እንኳን ስላስጠላኝ ኪሴ ውስጥ የሰነበተ ደብዳቤ አውጥቼ ማንበብ ጀመርኩ። የውብነሽና ሰራተኛይቱ ተከታትለው ገቡ። እህቴ በወይዘሮ ዮብዳር ላይ የነበራትን ጥላቻ በሚገልጽ ቀጭን ሰላላ ድምፅ ይቹ መጣች፣ ቅድም ነግሯት የለም እንዴ? አሁን ደግሞ ምን ቀረ ብላ ወደ መቀመጫዋ ተመለሰች። አልመለሱላትም። የማስጠንቀቅ ሁኔታ በሚገልጽ አነጋገር መጀመሪያውንም ቢሆን ገና እዚህ ሳንመጣ ነግሬሻለሁ። ቤቱ የትልቅ ሰው ቤት ነው፣ የደጋጎች የለጋሶች ቤት ነው። ሲሳዩ እንዲሁ እንደምታዩ ሞልቶ ተርፏል። ሪቁ የሻገተበት ቤት ነው። የሚሉሽን ሁሉ እየሰራሽና እየታዘሽ መኖር ነው። እዚህ ቤት ካሉት ገረዶች ጋር እንዳትገጥሚ። አንቺን ማየትና መስማት ያለብሽ እሜትዬንና ጌቶችን ብቻ ነው። ልጆቻቸው እንዲሁ ይኸው እንደምታያቸው ትላልቆች ናቸው። በይ እንግዲህ ነቃ ነቃ በይ ብለው ያስፈራሯትና ያሽቆጠቁጧት መሆናቸውን ለመግለጽ ፊታቸውን ከሰከሱ። እናቴ ግን ርኅራሄ ባለዘበው ድምፅ እስኪ ምን አለበት ልብስሽን እጠቢው ብለው እንኳን የሳሙና ሙሩሟሪ ጣል ቢያደርጉባት ብላ የሰራተኛይቱን መቆሸሽ በተጸየፈ አይን እያየች ተናገረች። ወይዘሮ ዮብዳርም ከእንግዲህማ እድሜ ለኔ ትበል፣ ቀን ሊወጣላት ነው። እናንተ እንዲሁ እንኳን ለራሳችሁ ቤት ሰውና ለኃላፊ አግዳሚ ትተርፋላችሁ። ዋናው ቁም ነገር አመል ያላት አገልጋይ ከመቤቷ እኩል ትቀባለች ይሉ ነበር ወይዘሮ ሸዋረገድ ሞገሴ ብለው የድግስ ጠላና ፍርፋሪ በጉጉት እንደሚጠብቅ ለማኝ አይኖቻቸው በባዶ ብርጭቋቸው ዙሪያ በመንቀዋለሉ የውብነሽ በእናቴ አይን ጥቅሻ ተዛዝ ስለሞላችላቸው እንደገና አቀማመጣቸውን አመቻቹ። አሁንም እንግዳይቱን ሰራተኛ በሚገባ ትኩር ብዬ ሳላያት ተመልሳ ወደ ማድ ቤት ወረደች። ሰዎች እናቴን ሲያሞጋግሷትና ባለሙያ ሴት ወይዘሮ ናቸው ሲሏት ደስ እንደሚላት የሚያውቁት ወይዘሮ ዮብዳር ተጨማሪ መጠጥ ለማስቀዳት ወይም ከየጥራጥሬው ለማስቋጠር ሲፈልጉ የተለመደ ሙገሳና ውዳሴያቸውን ይጀምራሉ። ከልጅነቴ ጀምሮ የማያውቁኝ ይመስል እኔንም እናቴንም በአንድ ጊዜ ለማስደሰት እንዲያው እኮ የዚህ የጌታነ መልክ እየዋለ እያደረ ይመጣ ጀመር በማለት ጀመሩ። የአፍንጫው ስልክክ እያለ መምጣት፣ የጸጉሩ መቸምቸምና የሽፋሉ ግንባሩ ላይ መቅጠም በአካል ጌቶችን ሆነ። የእርሶን የእመቴን ጸጉርማ ቢይዝ ኖሮ
ኧረ ተውኝ። ከበሮም ደስ የሚለኝ ደግሞ ከርከም ያለው ነጫጭ ጥርሶቹ ናቸው። ለዛ ነሽ አሳሳቅነሽ ትልቁን ልጇን እኮ ነው የሚመስለው አሉና ስለ እኔ የመልክ ሁኔታ የሰጡት አስተያየት ተቀባይነት እንዲያገኝላቸው ራሳቸውን ለመርዳት ረጃጅም ብልጽ ጥርሶቻቸውን ውሃ በበላት ነጠላቸው ሸፍነው ከት ብለው ሳቁ። እንደሳቸው አገላለጽ አንድ ቀን አባቴን ሌላ ቀን ወንድሜን እንደምመስል ስለሚነገር እኔ ከአባቴና ከወንድሜ ተውጣጣ የመልክ ቅርጽ እንዳለኝ ሆኖ ይሰማኛል። ትልቁ ልጅ ግርማዬ ነው የወጣው በእኔ በእናቱ ነው። ጸጉር ብትሉ ደም ግባት ብትሉ የዚህኛው የገንባሩ ጠበብ ማለትና የቁመናው ነገር እንዳጎትየው ነው። ይህ እንዲያው የደስ ስላለው ያየው ሁሉ ይወደዋል እንጂ ብላ ንግግሯን ሳትጨርስ ወይዘሮ የውብዳር ካፏ ቅልብ አድርገው ለወንድ ልጅ ከዚህ ወዲያ ምን ሊሆነው የጨዋ ልጅ በጥላው ይለያል ብለው የእናቴን አስተያየት ቀምተው ደመደሙ። እኔ ታዲያ ከእናቴ ቀይዳማ ፊት ደበብ ያለውን ፊቴን ቀይ፣ መካከለኛ ቁመቴን መለሉ፣ ስሱን ከንፈሬን ሞንዳላ እያሉ እየጨማመሩ ሲኳኩሉኝ ሀፍረት ይሰማኝ ነበረ። እነመይቴ ቤት የሚሸተት ነገር አይጠፋም ብዬ ነው የመጣሁት ብለው የሚመጡበት ቀን ወይ ከጉሹ ወይ ከቁራሹ ያጡ። በአባቴ ፊት ወሬያቸው ሁሉ በአጭሩ ስለሚቀጭ ከጌቶች ጋር ጨዋታ ፍንክርክም አድርጎ ነው ይላሉ። ያንን ከእናቴ ጋር ተወርቶ የቆረፈደ ወሬያቸውን አባቴ ፊት ሲቀጥሉ እንዳጋጣሚ እኔ ወይም የውብነሽ በፊታቸው ካለፍን ነፋስ እንዳዋከባት ጧፍ ልትጠፋ የተቃረበች ወሬያቸው ነፍስ እንድትዘራ እንደገና ስለኔ መልኩ ወሬ ይቋጥራሉ። አባቴ ግን እሳቸው ባሉት በተቃራኒው ከትከሻው ሰፋ ብሎ ካፍንጫው ቀጥ ማለቱና ወረሩ ሟቹን ወንድሜን ይመስላል። ሟቹ ታዲያ አይኑ ጎላ ያለ ነበር። ይሄ ቅንድቡ ነዶ ብቻ ነው። ቁመቱ ግን ያምልከኛ ነበር። ወንድነትና ሱሪ ታዲያ የትም አልነበረችም። ይሄና ያምንና ምን አገናኝቷቸው ብሎ ስለኔ መልክ የሰጡትን አስተያየት ባጭሩ ሲቀጨው ውሸቱ እንደተጋለጠበት ቀጣፊ ኩም ይላሉ። እናቴ ዘውትር እስከ አጥሩ በር ስለምትሸኛቸው አብራ ወጣች። አንድ እጅግ የምፈራው ነገር ከሊናዬ ውስጥ ተፍቆ የተወገደልኝ ያህል ደስ አለኝ። እናቴ ለምን እንደምትወዳቸው ስትናገር የቆጡን የባጡን ሲቀበጣጥሩ ደስ ይለኛል። ስራ የሌለ ቀን ያማሻሉ። ታዲያ ያሉትን ቢሉ አላምናቸው ትላለች። አባቴ መኝታ ቤት ውስጥ ሆኖ ሲያነብ የቃላቱ ፍሬ ነገር ሳይሆን ድምፁ ብቻ ይሰማል። ከጥቂት ደቂቃዎች በኋላ የእናቴ ድምፅ ከወደ ዕቃ ቤት በኩል በመሰማቱ የውብነሽ ተነስታ ሄደች። እኔም ሄጄ ጋደም አልኩ። የወዲያንሽ ሁለተኛው ክፍል ያደመጣችሁትን ይመስል ነበር። ሶስተኛውን ክፍል በነገ የትረካ ሰዓታችን ይዘን እንቀርባለን። የወዲያንሽ ደራሲ ኃይለ መለኮት መዋዕል፣ ተራኪዎች ተምሩ ከፈለኝና ቤዛዊት ከበደ። የወዲያንሽ